ስለ ሀገር ሰላም የሚያለቅስበት ጊዜ ነው። ስለ ተራቡ የሚያለቅስበት ጊዜ ነው። ስለ ታመሙ የሚያለቅስበት ጊዜ ነው። ስለ ታሰሩ የሚያለቅስበት ጊዜ ነው። በመከራ በዋይታ በልዩ ልዩ መንገድ ስለሚገኙ ወገኖች እግዚአብሔርን የምንለምንበት እግዚአብሔር ወይ ምሕረትህን ይቅርታህን አድርግ ብለን ድምፃችንን ከፍ አድርገን የምናስተጋባበት ጊዜ ነው። የሰላም አምላክ ሆይ የተዘራው ዘር በስርዓቱ በወጉ ከቤት ገብቶ እንድንጠቀምበት እርዳን የምንልበት ጊዜ ነው፣ ስለ ብዙ ነገሮች። ስለዚህ እንዲህ አይነቱ ሃይማኖታዊ ስርዓት ከአባቶቻችን የተማርነው ነው። ትናንትናም ብያለሁ። እናቶቻችን ቀደም ብለው በሕፃንነት ያስታውሳሉ። በሕይወት ግባ በሕይወት የሚል መዝሙር ትሉታላችሁ እናቶቻችን? እስኪ ትንሽ ያሳዩኝ። እዚህ አካባቢ እንዴት ነው የምትሉት? የለም? እስቲ አንድ ድምፅ በሉ። ሞቅ አድርጉት በደንብ። ይበለው ቃለ ሕይወት ያሰማችሁ፣ በሕይወት ያኑራችሁ። እስኪ አባቶችስ ምን እያላችሁ ነበር የምታመሰግኑ? አባቶች ምን እያሉ ነበር የሚያመሰግኑ? እናቶችን ሰምታችኋል። ምንድን ነበር የሚሉት? አቧራው ጤሰ እንዳትሉ። ምንድን ነው የምትሉት? ሊቃውንቱን እንዳልጠይቅ ሰምታችኋቸዋል ሲያመሰግኑ። ምን እያላችሁ ነው የምታመሰግኑት? የለም እንደው ቢያንስ ነይ ነይ እምዬ ማርያም እንላለን አትሉም እንደ እናንተስ? ነው ለእናቶችን ጨምሮ መስሉ። አቤት እሰይ ስለቴ ሰመረ ለእናቶች ይበልጣል። እንደው የለም ተዳክመናል እዚህ አካባቢ። ወይ ፍጠሩና ንገሩኝ አመስግኛል ልለፍ፣ አለበለዚያ ያው በይደር ላልፈው ነው። አዎ የታቦታቱን ሕግ እናጥ ነው። እግዚአብሔርን ማመስገኛዎችን እንውሰድ። ዛሬማ እግዚአብሔር ይመስገን ብዙ ዝማሬ አለ እኮ፣ ብዙ ዝማሬ አለ። ስለ ሀገር የተዘመረ አለ፣ ስለ ታቦቱ የተዘመረ አለ፣ ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቅድስተ ቅዱሳን፣ ስለ ድንግል ማርያም ያሬድ አመስጥሮ ያሳመረውን ዛሬም ደግሞ ልጆቻችን እየተረጎሙ በልዩ ጣዕመ ዜማ እያሉት ነው። ያ ነው ታቦትን ማክበር መጽሐፍ ቅዱሳዊ ነው። ትናንት ተነጋግረናል ማዶ ላይ። ወደፊትም ዛሬም ነገም እስከ መጨረሻው ለልጅ ልጆቻችሁ የምታወርሱት ለተተኪው ትውልድ የምናወርሰው ያልተቀላቀለ ምንድን ነው? እንክርዳድ ጠላ ጥሩ አይደለም አይደል እናቶች? ለጊዜው ሊጣፍጥ ይችላል መሰለኝ፣ ግን ቀስ ብሎ አናት ላይ ይወጣና ይበጠብጣል። አይዟችሁ ሞክሬው አላውቅም፣ ግን ወሬውን ጠግቤዋለሁ። በግድ ማድረግ የለብኝም። ሌላው ላይ ያየሁት እኔን ያስተምረኝ ይገባል፣ ልትማሩበት ይገባል። ስለዚህ አናት ላይ የሚወጣ ችግር የሚፈጥር ከእግዚአብሔር የሚያርቅ ከእግዚአብሔር የሚለይ የተቀላቀለ ነገር መልካም አይደለም። ባህላችንም አይቀላቀል። አሁን ያለባበሱ ስርዓታችን ጠፍቷል። ሱሪውን እያንዘላዘለ የሚሄድ አይታችሁ ታውቃላችሁ? ስትቁን እኮ ወንድ ልጅ ከፍ አድርጎ ሸንቀጥ ብሎ ታጥቆ ሲሄድ እንዴት ደስ ይላል። ዛሬ ሱሪው ዝቅ ይላል፣ ከፍ ያደርገዋል። መልሶ ዝቅ ይላል፣ ከፍ ያደርገዋል። ምን የሚሉት ባህል ነው? ምን የሚሉት ስርዓት ነው? ከዚህ ቀደም ተናግሬዋለሁ። ይህንን ያደረጉት ነፃነት ያጡ ሰዎች ቀበቷቸው ተፈቶ ዝም ብለው የሚሄዱ የነፃነት የማጣት ምልክት ነው። ልብ አድርጉ። በገጠመኝ ነፃነት ያለው ሰው ቆፍጣና ነው። ትጥቁ ከወገቡ ነው። በእጁ ከፍ ዝቅ እያደረገ ሱሪውን አይሄድም። ሌላው የፀጉር የማስተካከሉ ያለባበሱ ስርዓት የባይዳን ወርሶናል። ኢትዮጵያውያን ባለባበሳችን እናስተምር ካልሆነ በስተቀር እንዴት ነው ከሌላ የምንማር? ልብሶቻችንም እኮ ያምራሉ፣ ተፈጥሯዊ ልብሶች ናቸው።